ኢየሱስን ልጅ ብቻ ላይ ያስቀረ መምህር አለ። እሱ መምህር ዲያብሎስ ይባላል። አንተ የእግዚአብሔር ልጅ ነህ በቃ ብሎ አስቀመጠ። ስለዚህ ዓለም ይህንን ስላልነቃች በዲያብሎስ ልክ ኢየሱስን አውቃ የእግዚአብሔር ልጅ ነው በቃ ከዚህ ውጭ እንዳትወጡ በሚል ጉዳይ ውስጥ ተይዛ ነው ያለችው። ሐዋርያትና ነቢያት ግን የእግዚአብሔር ልጅ መሆኑንም ያምናሉ። ከእግዚአብሔር ልጅነት ደግሞ የሚያልፍ ነገርም ስላለ የእስራኤል ንጉሥ ነህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 50። ጴጥሮስ ደግሞ በማቴዎስ 16:16 የእግዚአብሔር ልጅ ነህ አንዳንዱ ለሥራ የሚፈርደውን አብ በሉት ይላል። በራሱ ላይ ብዙ ዘውዶች አሉ የሚል መጽሐፍ ተሸክመን ስለ ኢየሱስ አንድ ነገር ብቻ እያወራን ልንዘልቅ አንችል። ዘውዶቹ ናቸው እንጂ ብዙ፣ ራሱ ግን አንድ ነው። ይሄ እኮ አንድ ራስ ብዙ ዘውዶች ነው። ኢየሱስ ይባላል። አትገድበው፣ በዲያብሎስ ልክ አትገድበው። ርኩሳን መናፍስት አንተ የእግዚአብሔር ልጅ ነህ አሉ። ኢየሱስን በዲያብሎስ ልክ ማወቅ አይጠቅምም። ኢየሱስ ከዛ ያልፋል። ኢየሱስ በዲያብሎስ ልክ አይደለም። ዲያብሎስ ብቻ ነው ኢየሱስን የእግዚአብሔር ልጅ ብቻ አድርገው የሚገድበው። በጣም ያሳዝናል። ግራመር አንደርስታንድ አያደርጉም ይላል። ማለት ትንሽ ፈረንጅኛ የሚያውቀው እሱ ደግሞ ግራመር እኮ ስለማይገባቸው ነው ይለናል። አማርኛም ሌላም ቃለው የሚለው ደግሞ ሰዋሰው አይገባቸውም። ገብቶናል ሰዋሰው። እሺ በሰዋሰው መሰረት የሰው ልጅ ስለ ራሱ የሚያወራ ከሆነ የሰው ልጅ እስኪመጣ ድረስ ለምን ይላል? በሰዋሰው መሰረት በምድር ልብ 3 ቀንና 3 ሌሊት እኖራለሁ ነው ማለት ያለበት እንጂ በምድር ልብ 3 ቀንና 3 ይኖራል ለምን ይላል? የሰው ልጅ መላእክቱን ይልካል ለምን እልካለሁ አይልም? በእኛ ቋንቋ መሰረት በሰዋሰው ሕግ መሰረት እልካለሁ ካለ ራሱ ነው። ይልካል ካለኛ ፐርሰን እየተናገረ ነው። የሰው ልጅ ብሎ በእርሱ እያለ ቢያስቀምጥም ስለ ራሱ ነው ካልክ ስለ አብ እርሱ እያለ እየተናገረ ስለ ራሱ ማይሆንበት ምክንያት ምንድን ነው? እየመረጠን ነው የራሱ የምናደርገው። ትምህርታችን በዲያብሎስ ልክ ከሆነ ኢየሱስ ክርስቶስ ከእግዚአብሔር ልጅነት እንዲያልፍ አይፈለግም። ዲያብሎስ ከዛ አሳልፈውማ ርኩሳን መናፍስት በሙሉ ተሰብስበው ማቴዎስም ላይ ተመልከቱ፣ ማርቆስም ላይ ተመልከቱ፣ ሉቃስም ተመልከቱ፣ አንተ የእግዚአብሔር ልጅ ነህ በቃ። ሐዋርያቶቹ ግን አንተ የእግዚአብሔር ልጅ ነህ ይላሉ። ደግሞም ሌላኛውንም የኢየሱስ ክርስቶስን አስፔክት ያመጣል። ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ስም። እግዚአብሔር ይመስገን። ራዕይ መጽሐፍ ምዕራፍ 19 ላይ ነው ማነበው። ይህንን ክፍል ብዙ ጊዜ እንትን አድርጌ አላውቅም። ይህንን አሁን የምንነጋገረውን ነገር በጣም ምናልባት አንድ ጊዜ ወይ 2 ጊዜ ተጠቅሜበት ይሆናል፣ አንስቸውም ይሆናል። ግን ብዙ ጊዜ አንስቸው አላውቅም። ዛሬ ግን በሰፋ አድርገነው ለማየት እሞክራለሁ። ሁሉንም ዛሬ ላንጨርሰው እንችላለን፣ ግን ጀምረዋለሁ ማለት ነው። በርዕሱ ላይ የምታዩት ሐሳብ ነው። አንድ ራስ ብዙ ዘውዶች ጌታ ኢየሱስ በሚል ነው ትማረገው። ሐሳቡን ከራዕይ መጽሐፍ ምዕራፍ 19 ላይ ነው ያለው። ራዕይ ምዕራፍ 19 ቁጥር 11 ላይ ሰማይ ተከፍቶ አየው፣ እነሆም አምባ ላይ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም፣ ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱም ላይ ብዙ ዘውዶች አሉ። እቺ ሐሳብ ናት ርዕስ የሆነችው። በራሱም ላይ ብዙ ዘውዶች አሉ፣ ከእርሱም በቀር አንድስ እንኳን የማያውቀው የተጻፈ ስም አለው። በደም የተረጨ ልብስ ተጎናጽፏል፣ ስሙ የእግዚአብሔር ቃል ተብሏል። በሰማይ ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብን የሚመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔር የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና
የጌታዎች ጌታ የሚል ስም አለው ይላል። እግዚአብሔር ይመስገን። ይሄ መቼም መጽሐፍ ቅዱስን ያጠና በተለይ ደግሞ የራእይን መጽሐፍ ያጠና የመጽሐፍ ቅዱስ ተማሪም ሆነ አስተማሪ በሌላም ኦፊስ ውስጥ ያለ ይህንን ክፍል በቀላሉ ሊያየው አይችልም። በተለይ የኢየሱስ ክርስቶስን ማንነት በመጽሐፍ ቅዱስ ልክ ማወቅ የሚፈልግ የኢየሱስ ክርስቶስን ማንነት በመጽሐፍ ቅዱስ ልክ ማስተማር የሚፈልግ የኢየሱስን ማንነት በመጽሐፍ ቅዱስ ልክ ማወቅ የሚፈልግ የኢየሱስን ማንነት በመጽሐፍ ቅዱስ ልክ መማርም የሚፈልግ ሰው ይህንን ነገር ኢግኖር ማድረግ አይችልም። ለምንድን ነው መሰላቸው? አሁን በመጽሐፍ ቅዱስ ልክ የምልበት ምክንያት ዛሬ ዓለም እናንተ ራሳችሁ ቼክ ልታደርጉ ትችላላችሁ። እንደ ትልቅ እውቀት ተደርጎ ስለ ኢየሱስ የሚነገረው በዲያብሎስ ልክ ኢየሱስን ማወቅ ነው። በአጋንንት ልክ ኢየሱስን ማወቅ እንደ ብርቅ ነገር ተደርጎ ሰው በሙሉ ይህንን ካላመናችሁ በስተቀር ብሎ ያንን ይዞ ይዞራል። ምን ማለት ነው? ለምሳሌ አንድ ጥቅስ ማርቆስ ላይ ባነብላችሁ ምን ማለት ፈልጌ ነው? እግዚአብሔር የተመሰገነ ይሁን። ማርቆስ ምዕራፍ 3 ላይ ቁጥር 10 አካባቢ ላይ ባነበው እግዚአብሔር ይመስገን ምን የሚል ቃል ታገኛላችሁ? ቁጥር 10 ላይ ወይም ደግሞ ከ9 ሊጀምረው ሰዎችም እንዳያጋፉት ታንኳን ያቆዩለት ዘንድ ለደቀ መዛሙርቱን አዘዛቸው። ብዙ ሰዎችን አድኖ ነበርና ስለዚህም ስቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር። ርኩሳን መናፍስትም ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። እንዳይገልጡትም በጣም አዘዛቸው ይላል። አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። ማናቸው ይህንን ያሉት መሰላችሁ? ርኩሳን መናፍስት። ርኩሳን መናፍስት ኢየሱስን ሲያዩ አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። ይህ ርኩሳን መናፍስት ራሳቸው የተገለጠላቸው ስለ ኢየሱስ የሚያውቁት ልክ ነው። በዚህ ልክ ብቻ ኢየሱስን መገደብ የሚፈለግበት ዓለም ውስጥ ነው የምንኖር። እንደ ትልቅ ጉዳይ ተደርጎ ማለት ነው። ክርስቶስ ማን ነው? የእግዚአብሔር ልጅ ነው። ኢየሱስ ማን ነው? የእግዚአብሔር ልጅ ነው። ይህንንም አጋንንትም ይለዋል እኮ። እርኩሳን መናፍስትም ይህን ያውቃሉ ብለውታል። እሱን እዛው እሱ ለራሱ አንተ የእግዚአብሔር ልጅ ነህ ብለውታል እርኩሳን መናፍስት። ኢየሱስ ግን እርኩሳን መናፍስት በሚገልጡት ልክ ብቻ አይደለም። እርኩሳን መናፍስት ሙሉ እውቀት የላቸው። ኢየሱስ የእግዚአብሔር ልጅ ነው ማለት ዋን አስፔክት ነው። የኢየሱስ አንዱ አስፔክት ነው እንጂ የኢየሱስ ሁለንተና አይደለም። የኢየሱስ ሁለንተና የእግዚአብሔር ልጅ ብቻ ተብሎ የሚያበቃ አይደለም። ከዛ ያልፋል። ነገር ግን እውቀታችን፣ እምነታችን፣ መረዳታችን፣ ስብከታችን በዲያብሎስ ልክ ብቻ ሲገደብ ኢየሱስ የእግዚአብሔር ልጅ ብቻ ሆኖ ይቀር። እርኩሳን መናፍስት ከዚህ ውጪ ሊያስተምሩን አይችሉም። ሐዋርያት ግን ስለ ኢየሱስ ክርስቶስ የእግዚአብሔር ልጅነት ሲያስተምሩን የእግዚአብሔር ልጅ ብቻ ብለው ገድበውት አያውቁም።
የሚያልፍ ነገር ይነግሩናል። በዲያብሎስ ልክ አይደለም የነገሩን። ይህን ብዙ ጊዜ ነው የምናገረው፣ ወደፊትም ብዙ የምደጋግመው ይመስለኛል። ምክንያቱም ዓለም ኢየሱስን በመጽሐፍ ቅዱስ ልክ ሳይሆን በዲያብሎስ ልክ እየተለማመደችው ነው። አሁን ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ሰዎች የሰውን ልጅ ማን ይሉታል ተብሎ በተጠየቀ ጊዜ ያ የሰው ልጅ የእግዚአብሔር ልጅ ነው፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መልስ ሰጥቷል። ይሄው ጴጥሮስ ግን በአንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ ደግሞ ለእያንዳንዱ እንደ ስራው የሚፈርደውን ደግሞ አባት ብላችሁ ጥሩት ብሎም ደግሞ አስቀምጧል። አያችሁ፣ በሰው ልጅነቱ የእግዚአብሔር ልጅ ነው ብሎ አስቀምጧል። ለእያንዳንዱ እንደ ስራው በሚፈርድ ማንነቱ ደግሞ አባት ብላችሁ ጥሩት ደግሞ ብሎ አስቀምጧል እንጂ የእግዚአብሔር ልጅ ብቻ ብሎ ገድቦ አያውቅም። ዮሐንስ ያስቀመጠልን ቦታ ብዙ ጊዜ ያነበብነው ጥቅስ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 50 ላይ ከናትናኤል ጋር የነበረውን ከፊልጶስን ናትናኤልን ካመጣ በኋላ ያለው ቦታ ላይ አንተ የእግዚአብሔር ልጅ ነህ፣ ከዛስ አንተ የእስራኤል ንጉሥ ነህ። እዛ ጋር የእግዚአብሔር ልጅ የሚለው ላይ አይቆምም። በሐዋርያት ልክ ኢየሱስን ስታውቀው፣ በነቢያት ልክ ኢየሱስ ስታውቀው፣ ነቢዩ ኢሳይያስ ስለ ኢየሱስ በተናገረው ትንቢት ላይ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ብሏል። ልጅ ግን እዛ ጋር አልቆመም። አለቅነት በጫንቃው ላይ ስለሆነ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት እዛው ልጅ ብቻ ላይ አላስቀረውም። ኢየሱስን ልጅ ብቻ ላይ ያስቀረ መምህር አለ። እሱ መምህር ዲያብሎስ ይባላል። ዲያብሎስ ይባላል። አንተ የእግዚአብሔር ልጅ ነህ በቃ ብሎ አስቀመጠ። ስለዚህ ዓለም ይህንን ስላልነቃች በዲያብሎስ ልክ ኢየሱስን አውቃ የእግዚአብሔር ልጅ ነው በቃ ከዚህ ውጭ እንዳትወጡ በሚል ጉዳይ ውስጥ ተይዛ ነው ያለችው። ሐዋርያትና ነቢያት ግን የእግዚአብሔር ልጅ መሆኑንም ያምናሉ። ከእግዚአብሔር ልጅነት ደግሞ የሚያልፍ ነገርም ስላለ እግዚአብሔር የተመሰገነ ይሁን። የእስራኤል ንጉሥ ነህ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 50። ጴጥሮስ ደግሞ በማቴዎስ 16:16 የእግዚአብሔር ልጅ ነህ ብሏል። በአንደኛ ጴጥሮስ ምዕራፍ 1:17 ደግሞ ለእያንዳንዱ እንደ ሥራ የሚፈርደውን አብ በሉት ይላል። እግዚአብሔር የተመሰገነ ይሁን። አሁን ራእይ ላይ ዮሐንስ በራእይ የመጣበት ቦታ ላይ ደግሞ ስትመጡ ይህን ነገር የሚያስቀምጠው ስለ ኢየሱስ ሲናገር ቁጥር 12 ላይ ዓይኖቹ እንደ እሳት ነበልባል ናቸው ካለ በኋላ በራሱ ላይ ብዙ ዘውዶች አሉ ይላል። ስለዚህ ምን እያለን ነው? በራሱ ላይ ብዙ ዘውዶች አሉ የሚል መጽሐፍ ተሸክመን ስለ ኢየሱስ አንድ ነገር ብቻ እያወራን ልንዘልቅ አንችል። ዘውዶቹ ናቸው እንጂ ብዙ፣ ራሱ ግን አንድ ነው። በራሱ ላይ ብዙ ዘውዶች አሏል። እንደዚህ አይነት ማንነት ሰው አይቶ ስለማያውቅ ኢየሱስን በአንድ ሊገድበው ይፈልጋል። በቃ የእግዚአብሔር ልጅ ከሆነ የእግዚአብሔር ልጅ ነው፣ ከዛ እንዳያልፍ ይላል። ኧረ ይሄ ለየት ያለ ነገር እኮ ነው። ይሄ እኮ አንድ ራስ ብዙ ዘውዶች ነው። ኢየሱስ ይባላል። አትገድበው። በዲያብሎስ ልክ አትገድበው። የዲያብሎስን ዕውቀት ሰው ተቀብሎ ዲያብሎስን እውነተኛ አድርጎ አምኖ ተቀብሎ በማርቆስ ወንጌል አሁን ያነበብንበት ምዕራፍ 3 ደግሞ ትንሽ እርኩሳን መናፍስት በሚል ነው። ማቴዎስ ላይ ስታነቡ ዲያብሎስ ነው የሚለው። አሁን ማርቆስ ያነበቡ ላይ ደግሞ እርኩሳን መናፍስት አንተ የእግዚአብሔር ልጅ ነህ አሉ ይላል።
ለዚህ ሰዎች ነፃ እንዲወጡ እየፈለግን ያለ ነው፣ እየጸለይንም ያለ ነው፣ እያስተማርንም ያለ ነው። ኢየሱስን በዲያብሎስ ልክ ማወቅ አይጠቅምም። ኢየሱስ ከዛ ያልፋል። ኢየሱስ በዲያብሎስ ልክ አይደለም። ዲያብሎስ ብቻ ነው ኢየሱስን የእግዚአብሔር ልጅ ብቻ አድርጎ የሚገድበው። ኢየሱስ አንድ ራስ ብዙ ዘውዶች ነው። እግዚአብሔር የተመሰገነ ይሁን። ትንሽ ለዛሬ አንዳንድ ነገሮች ለማንሳት ጌታ ኢየሱስ ክርስቶስ ሁለት ነገሮች ላይ ራሱ ሆኖ እያለ እርሱ እያለ የሚገልጻቸው ሐሳቦች አሉ። አንዱ አብ የሚለው ሐሳብ ነው። ሁለተኛው ደግሞ የሰው ልጅ የሚለው ሐሳብ። አንድም ቦታ ላይ ባለፈው ትንሽ ጠቀስ አድርጌዋለሁ። ዛሬ ግን ክፍሎችን አነብላቸዋለሁ። ለምሳሌ ማቴዎስ ወንጌል ምዕራፍ 10 ላይ ብትከፍቱ ማንም ሰው ይሄንን ነገር ይሄ እኮ ኢየሱስ አይደለም የሚል ጥርጣሬ ተጠራጥሮ አያውቅም። በተለይ ኢየሱስን በዲያብሎስ ልክ የሚያስተምሩ ወገኖቻችን እዚህ ላይ ጥርጣሬ ተጠራጥረው አያውቁም። ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ ምን ይላል? ማቴዎስ 10 23 ላይ በአንዲቱ ከተማ መከራ ቢያሳዩአችሁ ወደ ሌላይቱ ሽሹ፣ እውነት እላችኋለሁ የሰው ልጅ እስኪመጣ ድረስ እስኪመጣ አይልም፣ እስኪመጣ ነው። የእስራኤልን ከተሞች አትዘልቁም ይላቸዋል። የሰው ልጅ እስኪመጣ ድረስ ነው የሚለው። እንዲህ ስለማን ነው የሚያወራው? ስለ ራሱ ከሆነ የሚያወራው ለምን እስኪመጣ ድረስ አይልም ብሎ የሚከራከር ሰው ገጥሞኝ አያውቅም። እንዲህ ሰዋሰው አትረዱም እንዴ እናንተ? ሰዋሰው አይገባችሁም? ይሄ በጣም እኮ ያሳዝናል እኮ። ግራመር አንደርስታንድ አያደርጉም ይላል ማለት ትንሽ ፈረንጅኛ የሚያውቀው እሱ ደግሞ ግራመር እኮ ስለማይገባቸው ነው ይለናል። ሌላ ሌላኛው ደግሞ አማርኛም ሌላም ካለው የሚለው ደግሞ ሰዋሰው አይገባችሁም እንዴ? ገብቶናል ሰዋሰው። እሺ በሰዋሰው መሰረት የሰው ልጅ ስለ ራሱ የሚያወራ ከሆነ የሰው ልጅ እስኪመጣ ድረስ ለምን ይላል? ማቴዎስ ወንጌል ምዕራፍ 11 ላይ ማቴዎስ ወንጌል ምዕራፍ 11 ቁጥር 19 የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጅ ቀራጮችና የኃጢአተኞች ወዳጆች ይሉታል። እየበላሁና እየጠጣሁ መጣሁ ለምን አይልም? ስለ ራሱ ስለማን ነው የሚያወራው? የሰው ልጅ እየበላና እየጠጣ መጣ ሲል ስለማን ነበር የሚያወራው? ስለሌላ ሰው፣ ስለሌላ አካል፣ ስለ አራተኛው ፐርሰን ነው የሚያወራው? በሰዋሰው መሰረት እየበላሁ እየጠጣሁ መጣሁኝ፣ እነርሱም በላተኛና የወይን ጠጅ የቀራጮች የኃጢአተኞች ወዳጅ ይሉኛል ለምን አይልም? ይሉታል። ለምን? ስለሌላ አካል እየተናገረ ነው። ማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 40 ምዕራፍ 12 ቁጥር 40 ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል። እንዲህ እኖራለሁ ለምን አይልም? በምድር ልቡ 3 ቀንና 3 ሌሊት እኖራለሁ ለምን? ሌላ አካል ነው የሞተው። ስለዚህ ኢየሱስ አልሞተማ። እሱ ከሆነ የሞተው በምድር ልብ 3 ቀንና 3 ሌሊት እኖራለሁ ነው ማለት ያለበት እንጂ በምድር ልብ 3 ቀንና 3 ይኖራል ለምን ይላል? ማቴዎስ ወንጌል ምዕራፍ 13 ቁጥር 41 ላይ 13:41 ትንሽ ነገሮች ላንሳና ወደ ሌላ አልፋለሁ። የሰው ልጅ መላእክቱን ይልካል፣
ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል። የሰው ልጅ መላእክቱን ይልካል። ለምን እልካለሁ አይልም? በእኛ ቋንቋ መሰረት፣ በሰዋሰው ሕግ መሰረት እልካለሁ ካለ ራሱ ነው። ይልካል ካለ ግን ሌላ አራተኛ ፐርሰን እየተናገረ ነው እንበል። ለምንድን ነው ስለ አብ ብቻ ሲናገር ስለ አብ እርሱ እያለ ስለ አብ በሚናገርበት ጊዜ እርሱ ብሎ ሲናገር ሌላ አካል ነው። የሰው ልጅ ብሎ ግን ስለሌላ እርሱ ብሎ ሲናገር ግን ስለማን ይሁን? ደብል ስታንዳርድ እኮ መሆን የለበትም እኮ። አባቴ እንደዚህ ያደርጋል፣ አብ እንደዚህ ያደርጋል ብሎ ሲል ይኸው እሱ ቢሆን ኖሮ እኔ ያደርጋለሁ ነበር ማለት ያለበት። ሰዋሰው አይገባችሁም? እሺ፣ በጣም እግዚአብሔርን እኔ በጣም ነው የማመሰግነው። ምንም ነገር ያለ ምስክር አይተውም። መጽሐፍ ቅዱስም ይላል እንደሱ አይነት ነገር። አሁን ስለ አብ ብቻ በሚናገርበት ጊዜ ኢየሱስ ክርስቶስ እርሱ የሚለውን እንደዛ አድርጎ ቢሆን ኖሮ አይ እሱ ስላልሆነ ነው አብን እርሱ እያለ የሚያስቀምጠው ተብሎ ይባል ነበር። እነዚህን ሁለት ነገሮች ተመልከቱ። ወይ ስለ አብ ሲናገር ወይም የሰው ልጅ ብሎ ሲናገር ተመልከቱ። እርሱ እያለ ነው የሚያስቀምጠው። ለምን? ሌላ ስለሆነ? አይ የሰው ልጅ ብሎ በእርሱ እያለ ቢያስቀምጥም ስለ ራሱ ነው ካልክ፣ ስለ አብ እርሱ እያለ እየተናገረ ስለ ራሱ ማይሆንበት ምክንያት ምንድን ነው ታዲያ? እየመረጠን ነው የራሱ የምናደርገው? ለምንድን ነው እየተመረጠ የራስ የሚያደርገው ካላችሁ፣ ትምህርታችን በዲያብሎስ ልክ ሲሆን፣ ትምህርታችን በዲያብሎስ ልክ ከሆነ ኢየሱስ ክርስቶስ ከእግዚአብሔር ልጅነት እንዲያልፍ አይፈለግም። ዲያብሎስ ከዛ አሳልፈውማ። እንደሱ ነው መጽሐፍ ቅዱስ የነገረን። ዲያብሎስ የነገረን ትምህርቱ እርኩሳን መናፍስት በሙሉ ተሰብስበው ማቴዎስም ላይ ተመልከቱ፣ ማርቆስም ላይ ተመልከቱ፣ ሉቃስም ተመልከቱ፣ አንተ የእግዚአብሔር ልጅ ነህ በቃ። ሐዋርያቶቹ ግን አንተ የእግዚአብሔር ልጅ ነህ ይላሉ። ደግሞም ሌላኛውንም የኢየሱስ ክርስቶስን አስፔክት ያመጣሉ። ነቢያቶች የእግዚአብሔር ልጅ እንደሆነ ያምናሉ። እንደገና ደግሞ ሌላኛውንም አስፔክት ያመጣሉ። አጅሬ ዲያብሎስ ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ተብሎ እንዲቀርለት ይፈልጋል። ይህንን ትምህርት የተቀበሉ ሰዎች ኢየሱስ ክርስቶስ ስለ አብ እርሱ እያለ ሲናገር ስለ ሌላ አካል ነው የሚናገረው እንጂ ስለ ኢየሱስ ክርስቶስ ስለ ራሱ ሌላኛው አስፔክት እየተናገረ አይደለም። እሺ የሰው ልጅ ነው የሰው ልጅ ብሎ እርሱ ሲልስ፣ አይ እሱን እንኳን ስለ ራሱ ነው፣ እንዲማ አንጫወትም። በቃ እርሱ ሲል ስለ ሌላ አካል ነው ከተባለ እርሱ የተባለበትን ቦታ ሁሉ ስለ ሌላ አካል እያልክ ነው የምታወራው እንጂ በዲያብሎስ ልክ ማስተማር ስትፈልግ እርሱ የሚለው ኢየሱስን አያመለክትም። በዲያብሎስ ልክ ደግሞ መሆን ስትፈልግ እርሱ የሚለው ኢየሱስን ያመለክታል። የሚሆነው ነገር እሱ ሊያስኬድ አይችልም። ማቴዎስ ወንጌል አለፍ ብዬ ማቴዎስ ወንጌል ምዕራፍ 17 ላይ ማቴዎስ 17 ቁጥር 9 ላይ ማቴዎስ 17 ቁጥር 9 ምን ይላል? 17:9 ላይ ከተራራው በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም እንዳትነግሩ ብሎ አዘዛቸው ይላል። የሰው ልጅ ከሙታን እስክነሳ አይደለም። ስለ ራሱ ከሆነ የሚያወራው የሰው ልጅ ብሎ ለምን እስክነሳ ድረስ አላለም? ለምን እስኪነሳ አለ? አይ ሌላ አካል ነው የተነሳው፣ የሞተው የተነሳውም ሌላ ነው በሏ። አያስኬድም። ስለዚህ የኢየሱስ ክርስቶስን የቃላት አጠቃቀም በስነ ስርዓት ማጥናት፣ በስነ ስርዓት መመልከት ያስፈልጋል። በመጽሐፍ ቅዱስ ልክ ኢየሱስን ለማመን እግዚአብሔር የተመሰገነ ይሁን። ስለዚህ እኛ ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ አይደለም፣ ከዛም የሚያልፍ አስፔክት አለው ብለን ስንናገር
ምን እያደረገን ያለ ነው? ከዲያብሎስ ልክ አመለጥን እኛ። ይሄ ነው በትክክል የሆነልን። ይሄ ነው ወንድሞች፣ ይሄ ነገር የገባችሁ ወንድሞችና እህቶች፣ ምንድን ነው የሆነልን እኛ? ኢየሱስ ክርስቶስ አብም ወልድም መሆኑ ሲገባን፣ የእግዚአብሔር ልጅም የእስራኤል ንጉስም መሆኑ ሲገባን ምንድን ነው የሆነልን ካለን፣ በትክክል የሆነልን ነገር ከኢየሱስን በዲያብሎስ ልክ ከማስተማር ነፃ ወጣን። ኢየሱስን በዲያብሎስ ልክ ከማመን ነፃ ወጣን። ኢየሱስን በመጽሐፍ ቅዱስ ልክ አወቅ ነው። ኢየሱስ ክርስቶስን በሐዋርያቶቹ ልክ አወቅ ነው። ኢየሱስ ክርስቶስን ነቢያቶች ባስተማሩት ልክ አወቅ ነው። ኢየሱስን በመጽሐፍ ቅዱስ ልክ ነው እንጂ አወቅ ነው ከአንድ ከሆነ ቤተ እምነት ወጥተን አንድ ወደ ሌላ ቤተ እምነት ውስጥ አይደለም የገባ ነው። እሱ አይደለም ዋናው ጉዳይ። ያው ሰው የሚጨንቀው እሱ ነው። ወደዛ ሄዱብን፣ ወደዚህ እንመልስላቸው እንዲናርግና በምንም ነው ወደዛ መመለስ። የዚህ ጉዳይ እኮ አይደለም እኮ። ከዚህም አልፈን እኮ መሄድ የሚባል ነገር እኮ አለ እኮ። እዚህ ምድር ላይ የተተከለ እኮ ነው አንድ ተቋም እኮ የሆነ እዚሁ እኮ ነው ያለው። ከዚህኛው ወጥተህ ከዚህ ብትገባ ሁለቱም እዚሁ ምድር ላይ ያለ ተቋም እኮ። ወደዛ መሄድ የሚባል ነገር አለ። የእግዚአብሔር መንግስት አለ። መንግስት ሰማያት የሚባል ነገር አለ። እንዴ እግዚአብሔር የተመሰገነ። ማቴዎስ ወንጌል ምዕራፍ አንድ ሐሳብ ከማቴዎስ ምዕራፍ 26 ላይ ልውሰድና እንግዲህ ከማቴዎስ ልውጣ። ማቴዎስ 26 ቁጥር 24 ላይ እግዚአብሔር ይመስገን በዚህ ሐሳብ ላይ ሊያስተምረን የሚፈልግ አይደለም። እዚህ ጋር እርሱ የተባለው ስለ ራሱ አይደለም። የሰው ልጅ ብሎ እርሱ ቢልም ስለ ሌላ አካል ነው ብሎ የሚነግረን ካለ በጣም ደስ ይላል። አብ ብቻ እንዳይሆን ስለ አብ እርሱ ብሎ የተናገረበትን ብቻ እየለቀሙ ማውጣት ሳይሆን እርሱ ብሎ ኢየሱስ ክርስቶስ ነገር ግን ስለ ራሱ የተናገረባቸው ቦታዎች በሙሉ ወጥተው መታየት አለባቸው። መጽሐፍ ቅዱሱ ሙሉ መጠናት አለበት እንጂ አንዳንድና እኛ ደስ ያለንን ክፍል ብቻ አይደለም የምናየው። እሱ ሙሉ እውቀት ሙሉ መረዳት አያመጣም። እግዚአብሔር ይመስገን። ማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ 26-24 ምን ይላል? ኢየሱስ ከቁጥር 23 ልጀምረውና ኢየሱስ ግን ዝም አለ። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው እግዚአብሔር አምልሃለሁ አለው። እግዚአብሔር የተመሰገነ ይሁን። አንተ አልህ አለ። ኢየሱስም አንተ አልህ፣ ነገር ግን እላችኋለሁ ከእንግዲህ ወዲህ የሰው ልጅ በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ አለ። ይቅርታ፣ ይሄ ቁጥር 64 ነው ያነበብኩት። ሲመጣ ታያላችሁ። በኃይል ቀኝ ሲቀመጥ በሰማይ ደመና ስመጣ ለምን አላለም? የሚመጣው ሌላ ነው። አይ ራሱ ስለ ራሱማ የሚያወራ ቢሆን ኖሮ ስመጣ ታዩኛላችሁ ነው ማለት ያለበት ብሎ መሞገትም ይችላል። ቁጥር 24 ላይ ደግሞ ማቴዎስ ወንጌል 26 ቁጥር 24 ደግሞ የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል፣ ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወዮለት፣ ያ ሰው ባልተወለደ ይሻለው ነበር ይላል። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ስለ እርሱ እንደተጻፈ ስለ እኔ አለ። ለምን ስለ እኔ እንደተጻፈ ይሄዳለሁ? ለምን አለ? ስለ እኔ እንደተጻፈልኝ ይሄዳለሁ። ለምን? ስለ እርሱ እንደተጻፈ ይሄዳለሁ። ስለ እርሱ ካለ ሌላ አካል ነው እንበል። ስለ ሌላ አካል እያወራ ነው። ስለ ሌላ ፐርሰን እያወራ ነው። እግዚአብሔር ይመስገን። ዮሐንስ ወንጌል ምዕራፍ 5 ቁጥር 27 ላይ 5:27 እግዚአብሔር ይመስገን ብዙ ጊዜ ይጠቀሳል። ማቴዎስ ወንጌል ምዕራፍ 5:27
ኢየሱስን በዲያብሎስ ልክ ለመገደብ ከሚጠቀሱ ጥቅሶች አንዱ ነው። ግን እዛ አይሰራም። ማቴዎስ ወንጌል ምዕራፍ 5 ቁጥር 27 ሲነበብ ምን ይላል? የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይላል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። ለማን ነው የተሰጠው? ስልጣን ሰጠኝ እኮ አይደለም ያለው። የሰው ልጅም ስለሆነ ስልጣን ሰጠው። ስለዚህ ኢየሱስ ስለማን እያወራ ነው? ስለሌላ አካል እያወራ ነው? ይሄ ሁሉ የሰው ልጅ ብሎ እርሱ እንዲህ ሆነለት፣ እንዲህ ሆነ፣ እንዲህ ይደረጋል፣ እንደዚህ ይሆናል ብሎ ሲናገር ስለሌላ ካልመሰለን ኢየሱስ ክርስቶስ ስለ አብ እርሱ ብሎ ተናግሮ ስለ ራሱ ሊሆን የማይችልበት ምንድን ነው ምክንያቱ? እኛ አልለመድነውም። እኛ ስለለመድነው አይደለም እኮ መጽሐፍ ቅዱስ የሚያስቀምጥበትን እውነት ነው እንጂ የምንቀበለው እኛ የለመድነውን አይነት ቋንቋና አነጋገር መጽሐፍ ቅዱስ እንዲነገረን መፍቀድ የለብንም፣ መጠበቅም የለብንም። ለምሳሌ አንድ ጥቅስ ላምጣ። ዮሐንስ ወንጌል ምዕራፍ 15 ላይ ስለ መንፈስ ቅዱስ ምዕራፍ 14 ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ምን ይላል? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ያው ኢየሱስ አብ ከሆነ እንዲህ አብን እለምናለሁ ለምን ይላል? ሌላ አጽናኝስ እሰጣችኋለሁ ነው እንጂ ማለት ያለበት ለምን ይሰጣችኋል ይላል። ፕሬዝ ጋድ። በቃ ቦምብ ጥያቄ አመጣንላቸው ምናምን ይላል። እንዴት ይሆናል? ሌላ ቦታ ሁሉ ስለ ሰው ልጅ እንዲሆናል እንዲሆናል ብሎ ሲናገር ስለ ራሱ አይደለም እንዲህም መናገር ይችላል ኢየሱስ። አንተ ነህ ማትችለው፣ እኔ ነኝ የማልችለው፣ ዲያብሎስ ነው ማይችለው፣ ኢየሱስ ይችላል። ይሰጣቸዋል ስላል እንደዚህ አይነት ነገር እንደዚህ አይነት ኢየሱስ አንድ ራስ ብዙ ዘውዶች፣ አንድ ራስ ብዙ ዘውዶች ነው። ብዙ ዘውዶች ነው። አንድ ኢየሱስ ነው ግን ብዙ ዘውዶች ነው እንጂ አንድ ነገር ላይ ገድበኸው በቃ ይሄ ብቻ ነው ልትለው አትችልም። እንዲህም ይናገራል እንዲህም ይናገራል።